እኔ እኮ ጌታ ነኝ እኮ እኔ ራሴ እኮ ጌታ ነኝ። እኔ ጌታ ነኝ ብሏል። ከፍ አድርገህና እስቲ በእስልምና ውስጥ አንተ ጌታ ትባላለህ የተባልክበትን ማስረጃ ስጠኝ። አንተ እኮ ኢየሱስ እኮ እኔን አምላክ አሳየኝ። የቅድሙ ለምን ፈራ? የቅድሙ ማለት ነው። አሳየኝ። ዮሐንስ ምዕራፍ 12 ቁርባን አሳየኝ። ጥቅስ ብቻ አሳየኝ። መልካም። ርዕሱ ላይ ከሰማው ሙሐመድ ለምን ይሰድበናል የሚል ነው። እሱ ላይ የምትለን ካለ ምን ብሎ ነው የሰደበው? ከፍጥረት ሁሉ መጥፎ ናችሁ ይለናል። ምን ብሎ ነው የሰደበው? ከፍጥረት መጥፎ ናችሁ ይለናል። ኢትዮጵያ ቤተክርስቲያን ማርያም ያለቻችሁ ከፍጥረታት ሁሉ መጥፎ ናችሁ ይለናል። ከፍጥረታት ውስጥ አንዱ ደግሞ ሴጣን ነው። ከሴጣንም በላይ መጥፎ ክፉ ይለናል። እንደዚህ አይነት ነብይ እየተከተላችሁ እኛ ተሳዳቢ ናችሁ ማለት አይደለም። የኢትዮጵያ ሰዎች ማርያም ሰዎች ናቸው ወይስ የኢትዮጵያ ሰዎች ናቸው? ሁሉንም አጠቃልሎ ነው ኢትዮጵያን ሆነን which is ማርያም ቤተክርስቲያን ያለችን ኦርቶዶክሳውያንን ማለት ነው። ከአላሆች የሚያመልኩ ማለት ናቸው። ለምሳሌ አሁን ነጃሺ ሰልሟል። እሱን ለምን አሳደረ? ነጃሺ ሰልሟል የሚል አንድ መረጃ አምጣልኝ እስቲ። እኔ ከፍ አድርገህና ያው ነጃሺ እንደሰለመ ቆይ የምጠቅሳትን አቃታለሁ። አሁን ወደ ሌላ ርዕስ አትግባለች። ስለ ነጃሺ ከፈለግ ነገ እናወራለን። እሱ ችግር ነው። እሱ ትልቅ ሪስክ ይዛለህ። አሁን አንተ እዚህ እኔ ጥቅሶቹን እነግርሃለሁ ከፈለክ 3:199 ነው የምታመጡት። እዛ ተፍሲራቶቹ ነው የምታመጡት። ተፍሲራቶቹ ትናንት የመጡ ናቸው። ከየት ነው ይሄንን ያመጡት? ተረት በላም ነው የጻፉት። እኔ በሐዲስ ላይ ግን ነብይ ነጃሺ ክርስቲያን እንደሆነ ከሐዲስህም ላሳይ እችላለሁ if it is necessary። ነገር ግን አንተ እስቲ ይሄንን የሚያረጋግጥልህ የታሪክ እስቲ ያምጣልን እስቲ ማለት በጊዜው የነበረ እንደዛ እንደሆነ ታሪኩ ባይዞ የተቀበላቸው ራሱ ምን አይነት ዲሲቭ እንዳደረጉት ስለ ነጃሺ ባታወሩ ይጠቅማቸዋል። ምክንያቱም ስለ ሐዲስና ስለ ቁርአን ታውቃለህ ወይ? መጀመሪያው ከተዋለ መታቀውን አንተ ቀጥል አልኩ። መረጃ አቅርብልን። እውቀቱ አለህ ወይ? እኔ አሳያለሁ ማለት ሳይሆን አንድ ጥቅስ ብቻ አውጥተህ ብታነብልን ማለት ነው። ከአንተ ጋር ይከራከራል በኋላ ቁጥር ብቻ ወይም እንግሊዝኛ ክርስቲያን ክፈትለት። በዋሪ 13:41 እና እንደ ክፈተውና ሙሐመድ ለምንድን ነው እሱ እንደዚህ አይነት ስድብ የሚሰድበን? እሱን እየተከተላችሁ ደግሞ እኛን ተሳዳቢ ማለት አይከብዳችሁም ወይ? ይሄን ክፍል አንብብልን እስኪ። አረብኛ ወረቀት አረብኛውን አድርግለት። ቀጥል አንብበው። ከዛ አረብኛው ካነበብኩ በኋላ حدثنا إسماعيل قال حدثني مالك عن هشام كهشام ما نقرأ بس كيف قتل تقارب عن أبي عائشة رضي الله عنها قالت لما اشتكى النبي صلى الله عليه وسلم بس كيف قتل ذكرت بعض النساء عن كنيسة رأيناها بأرض الحبشة يقال لها ماريا، وكانت أم سلمة أم حبيب رضي الله عنها أتت أرض الحبشة. بس قصف القصد استرقى ملس حبشة، فذكرت من حسنها والتصاوير فيها، فرفع رأسه فقال أولئك إذا ماتت منهم الرجل الصالح بنوا على قبره مسجدا. ايش القدر؟ ثم صوروا فيه تلك الصورة أولئك شرار الخلق. أبا تككلنا حديث أولئك شرار الخلق عند الله. تككلنا حديث كم ترجم الله تشوسي ترجم سدبار የሞቱት ሰዎች ነው ስዕል አድርገው ቤተክርስቲያን ውስጥ አስቀምጠው የሚያመልኩት። ለምን? እነዛ የፈጠሩትን ጌታ ማለት ነው የሚክዱ ሰዎች ናቸው።
የፈጠሩትን አላህ ክደዋል። ኡላኢከ ሸራሩል ኸልቅ የተባሉ እነሱ ናቸው። ዳይ ተረጋጋና ዘሆል አዲሱን ዝም ብለህ ተርጉም፣ ማብራሪያ ሳይሆን አዲሱ ትርጉሙ ምንድን ነው? ሐዲሱ ትርጉሙ ትክክል ነው። አንዳንድ ሰዎች ድሮ የነበሩ ጥሩ ሰዎች ወይ ፕሊስ ቆይ፣ ለአንተ ትክክል ነው። ስድብ ነብዬ ሲሰድበን ትክክል ነው። በሐሰት ከሶ የሚሰድበን ትክክል ነው። በ7ኛው ሴንቸሪ ወይ ነብዩ በነበረበት ሰዓት ላይ አዲሱ ይነበብ። ስድብ አይደለም። አሁን እንደዚህ ከፍጥረት ሁሉ መጥፎ እያልከኝ ስድብ አይደለም ለአንተ። ምክንያቱም እንትን አድርገው አንዴ መጥፎ አልከፈተልኝ ሸርኞች ናቸው። ሽራሩል ኸልቅ ነው የተባለው። ሽራሩል ኸልቅ ሸርኛ ሰዎች። ተረጋጋ። ቆይ አዲሱን እንግሊዘኛው እየተነበበ ይተርጎም። እንግሊዘኛውን እያነበበ ተርጉመው ክርስቲያን። እሺ ናሬትድ አይሻ እንደተረከችው ወንደ ፕሮፌት ለምን አማርኛ አታረግም? አረብኛ አይተናል አይደል? አማርኛ አድርገው እስኪ አንድ ጊዜ። አንተ አረብኛ ነበብክ አይደለ? ስለዚህ ከአረብኛ አንተ ከተረጎምኩ እኔ እኮ አማርኛም እችላለሁ። አማርኛ ማንበብ እችላለሁ። አባ እስኪ ዳች አንዴ ሚውት አርግ አንዴ። ከአንተ ከተረጎምኩ የተለየ ከተረጎምኩ ታርመኛለህ። አንዴ ሚውት አርግ። አይሻ እንደተረከችው when the prophet became ill ነብዩ ታሞ ያለ some of his wives talked about a church which they had seen in Ethiopia ከዛ በኋላ አንዳንድ ሚስቶቹ ኢትዮጵያ ውስጥ ስላለች ቤተክርስቲያን አወሩ and it was called ማርያም ስለምትባል ቤተክርስቲያን ማለት ነው። ኡሙ ሰላማ and ኡሙ ሀቢባ had been to Ethiopia እነዚህ ኡሙ ሰላማ እና ኡሙ ሀቢባ የሚባሉት ኢትዮጵያ ውስጥ ነበሩ። and both of them narrated it the church's beauty and the pictures contained እነዚህ ምን ያወሩለታል? ኢትዮጵያ ስላለችው ቤተክርስቲያን ስለ ውበቷና በውስጡ ስላሉት ስዕላትም ተናገሩ ተረኩለት ይላል። the prophet raised his head ነብዩ ጭንቅላቱን አነሳና እንደዚህ አለ those are the people whoever pays a man dies among them makes a place of worship at his grave and they make those pictures in it ከዛ መሐመድ ምን አለ ጭንቅላቱን ቀና አድርጎ ከነሱ አንድ ሰው ሲሞት በሱ ቦታ ላይ ቦታ ይሰሩበትና ከዛ ስዕል ስለው ያመልኩታል አለ። ምን አላቸው? ከዛ those are the worst creature in the sight of Allah እነዚህ በአላህ ኃይል በአላህ እይታ ከፍጥረት ሁሉ ክፎች ናቸው። ይሄ ስድብ አይደለም። ቁርአኑ ላይ ያለው የመጽሐፉ ሰዎች እናንተ ከፍጥረት ሁሉ ክፉ ናችሁ ብሎ የሚለው ክርስቲያንና ይሁዶችን ነው። አሁን ከፍጥረት ሁሉ ክፉ ናችሁ የሚለው ከፍጥረታት ሸረኛ ሰዎች ማለት ነው። ሽራሩል ኸልቅ ትክክል። ስለዚህ ክርስቲያኖች ከአላህ ውጭ የሚያመልኩ ተረጋጋ። አንተ ራስህ ተረጋጋ። ጥያቄ ሳልጠይቅ ምላሽ አትስጥ። ቆይ ስለዚህ የማርያም ቤተክርስቲያን አለችን። እኛ ልብ በሉ የማርያም ቤተክርስቲያን አለችን። ስዕል አድኖ እንጠቀማለን። ስለዚህ ቁርአኑም ላይ ሱራ 98:6 እንደሚናገረው ከፍጥረት ክፉ ይለናል። ከፍጥረት ሁሉ ክፉዎች ማለት ከሰይጣንም በላይ ክፉ እያለን ግን ስድብ አይደለም ይለናል። ክርስቲያኖች ብሎ ሊተራሊ አስቀምጦን ኢትዮጵያ ያላችሁ የማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ፣ ክፉ ናችሁ እያለን እኛ እኮ አንሳደብም። ይሄ እስልምና ዲሌማ ነው። ቀጥለሽ ዳይ ፈጣሪ እኮ አንተን የፈጠረው እሱን ብቻ እንድትገዛ ነው እንጂ ስዕል ምናምን ሰርተ የሞቱ ሷሊህ ሰዎች ማለት ነው ጥሩ ሰዎች እነሱ በእነሱ ላይ ስዕል ሰርተ እነሱን ማምለክ ማለት ይሄ እኮ ሌላ ፍጥረታት ማለት ነው ማበላሸት ማለት ነው። ይሄ ለምን ፈጣሪ እኔን ብቻ አመልኩ ብለዋል። እኔን ብቻ አመልኩ፣ እኔን ብቻ ተገዙ ብለዋል። ስለዚህ ፈጣሪ ብቻ ነው መግዛት ያለበት እንጂ አንተ እኮ ሰዎችን ወደ መጥፎ እንትን ማምራት ያለብህ። ስለዚህ የምትረዳኝ ከሆነ ማለት ነው ድሮ ሰዎች ማለት ነው አሁን ነብያችን ሰለላሁ ዐለይሂ ወሰለም የተናገረው
በስዕል ላይ ለስዕል የሚሰግዱ ከአላህ ውጭ የሚያመልኩ እንደዛ ናቸው እንጂ ሁሉንም ኢትዮጵያኖች አይደለም። አሁን ትክክል ነው። ከአላህ ውጭ የሚያመልክና ለስዕል የሚሰግዱ ሁሉ ማለት ነው ኡላኢከ ሽራሩል ኸልቅ የአላህ ተባረከ ወተዓላ ፍጥረታት መጥፎ ሰዎች ናቸው፣ ሸረኞች ናቸው። ሰዎችንም ያበላሿል። ድምፅ ትንሽ አስተጋባ። ኢየሱስ ክርስቶስ ደግሞ አንድ አምላክ ብቻ እንዲገዙ ነው ያዘዘው። ኢየሱስ ክርስቶስ ዮሐንስ ምዕራፍ 30 ላይ እኔ ያለ ኢየሱስ ክርስቶስ አላህን የፈጠረው ሙሐመድን የፈጠረ የጌቶች ጌታ አማልክት አምላክ ነው። ራሱ ጌታ ራሱ አምላክ ነው። ሁሉን የፈጠረ ሁሉን ያስገኘ ነው። ድምፅ እንትን ውስጥ ነው ያለው። ያልተጠየቀው እንደምን ትቀባጥራለህ? ስለ ኢየሱስ ክርስቶስ አምላክ ነው አይደለም አይደለም ጥያቄው ነበር። ኤንዌስ ይብቃን። እናንተ ሰዎች እሱን አይደለም ግን ይሄን ስድብ አይደለም። ኢየሱስ ክርስቶስ ደግሞ ጌታ እንዳልሆነ ሁሉንም ያውቃሉ። ሰው ልጅ ነው። ዳይ ጌታ ብቻ ሳይሆን የጌቶች ጌታ ነው። ጌትነትን የፈጠረ ራሱ ክርስቶስ ነው። ዋይዜ ጌታ የሚለውን ቃል ራሱ የፈጠረ ጌታ ነው። አንዴ ፕሊዝ ጌትነትን የፈጠረ ራሱ እሱ ነው እያልኩ እኮ ነው። ቆላሲያስ 1:15 አንዴ ክፈትልኝ ክርስቲያን ሶሪ ቆላሲያስ 1:18 ነው ሶሪ ወይን 15 እንደዛ አካባቢ መሰለኝ። ቼክ አድርግልኝ። እሺ እርሱ የማይታይ አምላክ ምሳሌ ነው ክርስቶስ። የሚታዩና የማይታዩትም ዙፋናት ቢሆኑ ወይንም ጌትነት ወይንም አለቅነት ወይንም ስልጣናት በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና በእርሱ በክርስቶስ ምን ጌትነት ራሱ የተፈጠረው በክርስቶስ ነው። ጌቶች የሚባሉ ምድራዊ ጌቶች የጳውሎስ ንግግር ነው እንጂ የኢየሱስ ክርስቶስ ንግግር አለ። አንተ የሙሐመድን ንግግር እኮ እያመንክ እኮ ነው። የጳውሎስ ንግግር ምናምን ብለህ ልታደርግ ትሞክራለህ። እንዳንተ የሙሐመድን ተረት ይዘህ እየተንቀሳቀስክ ነው። እኔ ከማቴዎስ ሌላ አሳይ ይችላለሁ፣ ከዮሐንስ ሌላ አሳይ ይችላለሁ፣ ከሉቃስ ሌላ አሳይ ይችላለሁ። የማን የክርስቶስ ዮሐንስ 12:44 እስከ 50 ከፈተልን እስኪ ዮሐንስ 12:44 እስከ 50 ላይ ከፈተልን እስኪ ቆይ ዮሐንስን ስለጠቀስከው ዮሐንስ ጌትነቱን ላሳያ ቅድሚያ አይሻል? ለምን ጌትነቱን ዮሐንስ 12ን ስትጠቅሰው ዮሐንስ 12ን ስትጠቅሰው ከቁጥር 1 ጀምሮ 12:44 እስከ 50 ከፈተልን አልኩ። ያው ዮሐንስን በጠቀስከው መጽሐፍ ላይ እዛው ላይ ወለው ጌታ እንደሆነ ይናገራል። አንብበው። አንብበው። በራሴ የጠቀስከው መጽሐፍ ላይ የጳውሎስ ነው ጌታ ያለው ጳውሎስ ነው ብለሃል። ያው አንብበው። እሺ አይደለም ዮሐንስ ወንጌል ምዕራፍ 8 ለምን ጠቀስከው ዮሐንስን? ዮሐንስ የጠቀስከው መጽሐፍ ያው ክርስቶስን ጌታ ነው ይለዋል። ባይብል እኮ እኔ ጋር ነው ያለው። ባይብል ያው ይዣለሁ። ንገረኝ። ዮሐንስ ወንጌል ምዕራፍ 12 13 ላይ 13 ጋር ሄዳን ምዕራፍ 13 እናንተ መምህር ጌታ ትሉኛላችሁ፣ እንዲሁ ነይና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁ ካጠቡት እናንተ ደግሞ እርስ በራሳችሁ እግራችሁን ጌታ የሚለውና አምላክ የሚለው እኮ ይለያል። አሁን ለምሳሌ ሰው ገቢና ውስጥ ካለ ምን ትላለህ? ጌታ ትንሽ ተጋበል ትላለህ። ጌታና አምላክ ይለያያል። ጌታ ሁሉንም ሰው ዛሬ ሁሉንም ሰው እኮ ጌቶች ይባላል። ጌታ ትንሽ ተጋበል የክብር ነው፣ ለክብር ነው እንጂ አምላክ ኢየሱስ ክርስቶስ እኔ አምላክ ነኝ ያልኩት አሳየኝ። እኔ እኮ ጌታ ነኝ እኮ እኔ ራሴ እኮ ጌታ ነኝ። እኔ ጌታ ነኝ ብሏል። ከፍ አድርገህና እስቲ በእስልምና ውስጥ አንተ ጌታ ትባላለህ የተባልክበትን ማስረጃ ስጠኝ። አንተ እኮ ኢየሱስ እኮ እኔን አምላክ ነኝ ያልኩት ቦታ አሳየኝ። የቅድሙ ለምን ፈራ? የቅድሙ ማለት ነው። አሳየኝ። ዮሐንስ ምዕራፍ 12 አሳየኝ። ጥቅስ ብቻ አሳየኝ። ኤፌሶን 4:5 አንዴ ክፈተው ክርስቲያን። አሳየኝ። የክርስቶስ ጌትነት ባይዘው የባህሪ ጌትነት የገዥነት ነው።
እንጂ እንደዚህ በስልጣን ምናምን አይደለም፣ የእንትን አይደለም። ጌቶች ሰዎች ሊባሉ ይችላሉ፣ ጌቶች ሊባሉ ይችላሉ። ጌትነትን የፈጠረው አሁን ባሳየው ላይ ክርስቶስ ራሱ ነው። ጌታ የሚባሉትን ራሱ የፈጠረው እሱ ነው። ከፍ በለ ራስ ክርስቲያን። በጣም ቀለኛ ነው። በነገራችን ላይ እፎይ ከተመለሰሽ ክርስቶስ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ በሰማይም በምድርም ጌቶች የተባሉ አሉ ይላል። በሰማይም በምድርም ጌቶች የተባሉ አሉ። ነገር ግን ቆይ አውጥተን እናንብበውላችን ምን እንደሚል። መቼም ብዙ አማልክቶችና ብዙ ጌቶች አሉ። ነገር ግን በሰማይም ሆነ በምድር አማልክት የተባሉ ምንም ቢኖሩ ለእኛስ ነገር ሁሉ በእርሱ የሆነ እኛም ለእርሱ የሆንን አንድ አምላክ አብ አለ። አንደኛ ቆሮንቶስ ስንት? ነገር ሁሉ በእርሱ በኩል የሆነ እኛም በእርሱ በኩል የሆንን አንድ ጌታ ኢየሱስ። አንደኛ ቆሮንቶስ ስንት? አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6። ስለዚህ አንድ ጌታ ነው፣ በሰማይም ሆነ በምድር ያለው አንድ ጌታ። ኦኬ ተረጋጋ። አንተም ጌታ፣ የኔም ጌታ፣ ተረጋጋ። ጌታ፣ የአላህም ጌታ አንድ ብቻ ነው። የክርስቶስ ጌትነት ደግሞ የሰማይም የምድርም መሆኑን በምን እናውቃለን መሰላችሁ? ሮሜ ምዕራፍ አንደኛ ቆሮንቶስ አንድ ጊዜ ሚውት አድርግ እባክህ። ሮሜ ምዕራፍ 14 ቁጥር 9 ላይ ቦታ መቀየር ከቻለ ይቀየር። ድምፁ በጣም በኤርፎን ሲሰማ ባዶ ቤት ውስጥ ነው ያለው መሰለኝ፣ መጋዘን ነገር ይሆን አላውቅም። በጣም ነው የሚያስተጋባው። ከቻልክ አስተካከል ወንድማችን። ያ እና አንድ ጌታ ኢየሱስ ክርስቶስ አለን። በሰማይም በምድርም ጌቶች የተባሉ ሊኖሩ ይችላል። ነገር ግን ምንም እንኳን እንደዛ የተባሉ ቢኖሩም ለኛ ግን ከነገር ሁሉ በእርሱ በኩል የሆነ ነገሮች ሁሉ በእርሱ የተፈጠሩ ጌትነትን እሱ ራሱ ፈጣሪ ነው። መላእክትን የፈጠረ ሰዎችን የፈጠረ በሰማይም በምድርም ጌታ የሆነ ኢየሱስ ክርስቶስ ብቻ ነው። እሱ ብቻ ሳይሆን የክርስቶስ ጌታ የሚያስብለው አንዱ ምንድነው? ለምሳሌ ከኛ አንድስ እንኳን ለራሱ የሚኖር የለም ለራሱም የሚሞት የለም ይላል። በሕይወት ሆነን ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ለክርስቶስ ኢየሱስ። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን። ስለዚህም ነገር ሙታንንና ሕያዋንን ይገዛ ዘንድ ክርስቶስ ሞቷል፣ ሕያውም ሆኗል ይላል። ስለዚህ ክርስቶስ ጌታ የተባለው ለምንድን ነው? ሙታንንም ስለሚገዛ ነው፣ ሕያዋንንም ስለሚገዛ ነው። በሰማያት ያሉትንም ስለሚገዛ ነው፣ በምድርም ያሉትንም ስለሚገዛ ነው። ለዛ ነው ሐዋርያው ዮሐንስ በራእይ መጽሐፉ ምን ይላል? ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑም ፊት ካሉት ከሰባቱ መናፍስት ከታመነው ምስክር ከሙታንም በኩር የምድርም ነገስታት ገዢ አይተዋል። ምድር ላይ ነገስታት አሉ፣ ጌቶች የተባሉ አለ። እነሱን ሁሉ የሚገዛቸው እነዚህን ሁሉ የሚገዛቸው ማን ነው? ክርስቶስ ኢየሱስ ነው። ከሆነው ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላል። ምድር ላይ ነገስታትን የሚገዛ ሕያዋንን የሚገዛ ሙታንን የሚገዛ ማን ነው? እሱ ኢየሱስ ክርስቶስ ብቻ ነው። ለዛም ነው ይሄው ምዕራፍ 17 ቁጥር 14 ላይ በጉም የጌቶች ጌታና የነገስታት ንጉስ ብሎ ይገልጻል መጽሐፍ ቅዱስ ማለት ነው። ንጉስ የጌቶች ጌታ እንደሆነ መጽሐፍ ቅዱስ ይነግረናል። የአላህም ጌታ ክርስቶስ ኢየሱስ ነው። አላህ የሚባል አካል ካለ የሙሐመድም ጌታ ኢየሱስ ነው። ያንተም ጌታ የኔም ጌታ አንድ ጌታ በሰማይም በምድርም እሱ ብቻ ነው። ጌትነት ለክርስቶስ ኢየሱስ ብቻ ነው። ክርስቶስ ብቻውን ገዢ ብቻውን አምላክ እንደሆነ ይሁዳም በመልእክቱ ምን ይነግረናል? ብቻውን ያለ ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስ ይክዳሉ። ማንም ከክርስቶስ ኢየሱስ ውጪ ጌታ የሆነ ንጉስ የሆነ የለም። ይሄ ደግሞ የባህሪ ባይሆን ብቻ ተብሎ አይነገርለት። ምክንያቱም ንጉሳችንና ጌታችንን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ። አይተዋል። ንጉስ ጌታ ተብሎ የሚነገርለት ለባህሪ በብቸኝነት ለኢየሱስ ክርስቶስ ብቻ ነው። ይሁዳ 4 ላይ ማለት ነው። አይ ቲንክ ይበቃል። ይሄን ያህል ከሰማ ወንድማችን፣ ሌሎቻችሁም ሰላም ደሩ። አንተ የተናገርኳቸው ሁሉ ማለት ነው የጳውሎስ ይበቃል። ይህንም አበሳጫችሁብኝ። አንዴ እኮ ዜማ ብሎልናል። በዜማ ሳይለንማ ይሰናበተን። አረብኛ በዜማ በአንዴ ብሎልናል።
እሱ ነው ፎይ ለምን አስወረዳችሁ? እኔ እንጃ ፈርታው ነው። ፎይ ለምን አስወረዳችሁ? ዝም ብለህ እንትን ፈርታው መሰለኝ ማማር ነው ጥሩ ነው። ያ እሱማ አይፈራም። ያ ጥሩ ጸባይ ስላለ ነው። ምን ያ ጥሩ ጸባይ ያለው ዳይ አይሳደብም አይደለም። ያኛው ፈርተው አይደለም። ትንሽ እንትን ሊሆን ይችላል። አይ ደክሞን ነው ድካም ነው። እና እኔ ራሱ ያው አሁን ተነስቼ በቃ ወደ መኝታ ገባሁኝ እኔ ራሱ እና ሌላ ጊዜ በሰፊው እንገናኛለን። ሌላ ጊዜ እንገናኛለን። ደህና ደህና። አንድ ጥያቄ እንቀበለ አይብቃ በቃ ሌላ ትልቅ ርዕስ እንትን የፈለገው ርዕስ አዘጋጅና አንተ ከአንተ ጋር እከራከራለሁ። ችግር የለም። እሱ በመጽሐፍ ቅዱስም በቁርአኑ በሐዲስም አሁን 8 ሰዓት ነው። እሺ ደከምን አላችሁን? እኛም ደክመናል። ስለዚህ ሁላችንም እንተኛለን። መልካም። እሺ እና ቅዠት ነው አስተምሮቱ በእንደዚህ አይነት ሁኔታ የተመሰረተ ስለሆነ ማለት ነው። ኦልዌይስ የሚያስቡት እነሱ ምንድን ነው? እናንተን አታክ እናደርጋለን እናንተ የኛን አስተምሮ እንዳነኩ በሚል ማይንድ ሴት ነው የቀረጿቸው። ከህፃንነታቸው ጀምሮ ክርስትናን አታክ በማድረግ ክርስትናን በመስደብ ክርስትናን በማንቋሸሽ ክርስቲያኖችን በቆሻሻ አይነት እሳቤ ስለው እንዲያድጉ ነው ያሳደጓቸው። ከዛ ተተነካባቸው ነብያቸው ደግሞ ከነፍሳችሁ በላይ ውደዱ፣ እሱ ከተነካ ግደሉ ተብለው ያሳደጓቸው። የኛውስ ጠላቶቻችሁን ውደዱ፣ የሚረግሟችሁ መርቁ፣ እንደዛ ተብለን ያደግ ነው። እስልምናን ደግሞ እንደዚህ በጣም እንትን ብለን እየሰደብን እንደዛ እያልን እንደዛ አይደለም ተምረን ያደግ ነው። ማይንድ ሴታችን ይለያያል። ስለዚህ ለማያክ እንደማናወራ ገብቶታል። ደስ በሚል ሁኔታ ዛሬ የወጣውን መግለጫ አይታችሁታል። የሃይማኖት ተቋም መግለጫ የወጣውን ስንጮህ የነበረው እናንተም አብራችሁን ስጮህ የነበረው ለመስራት የሚያሰብነው ይሄንን ነበረ። የሃይማኖት ተቋም መግለጫ የወጣውን ካያችሁት በየትኛውም ሃይማኖት ላይ ኦኬ ስድብ ከሆነ የሚያጣራ አካል አንተ ብቻ ተነስተ ብድግ ብለህ የምከሰው ሳይሆን ተሰደበብኝ ብለህ ተያንዳንዱ ቤተ እምነት ተመስርቶ እንትና ተዋቅረው ያንን አጥንተው ስድብ ነው አይደለም ተሳድበዋል አልተሳደቡም የሚለውን የሚያጣሩ እንዲመሰረት ሆኗል ማለት ነው። ይሄ ወደደም ተጠላም አትሊስት እኛ በፈጠር ነው የመጣ ነው። ተወደደም ተጠላም ማለት ነው። ዝም ብለ ከሌን አፍንጫውን ያዘውና ይሄ አቡ ጃሂል ነው እያለ መስጊድ ላይ ይፎይ የተባለን እንዴት አፍንጫውን ጎትታችሁ ዛችሁ መምጣት ከበዳችሁ መስጊድ ላይ ማለት ነው። ቤት የተላኩት ልጆችን ንቋቸዋል። ዝም ብለው ናቸው። ስለዚህ እነሱ ንቋው ነው ጥሩ ሄደው ቤት የተላኩት እንዲገሉት ማለት ነው። ኔጋ የተላኩትና እንትን ያልነው በመጀመሪያ የተላኩብን ማለት ነው። እንዴት አቡጃህል 12 ዓመት ልጆች እኮ ናቸው መሬት ለመሬት እየጎተቱ ገለው እንትን ያሉት። እንዴት እንደዛ ያቅታችኋል? አፍንጫው እዛችሁ መጎተት ያቅታችኋል? መስጊድ ላይ ማለት ነው። ምናምን ነው ሲያምር ይቀራል። እግር ትበላለህ፣ እኔን ትጎትታለህ። አንተ እንደፈለገ ልትሆን እኛን ልታሰቃይ፣ ከዛ እናንተ ልፋንኑ። አልፎበታል። ይህን ታሪክ ቀብረነዋል። አከርካሪያቸውን ሰብረናል እንዳሉ አከርካሪውን ሰብረነዋል። ለአንዴና ለመጨረሻ ሰብረነዋል። የገጠማችሁት ቀለል ያለ አካልን አይደለም። የሃይማኖት ተቋም እንመለስበታለን ብለን እንደውም ብዙም ሃይማኖት ተቋም ላይ የተወሰነ እንትናል እንጂ እንዲቴል አልሄድንበትም ነበረ። ምክንያቱም ሃይማኖት ተቋም ጋር ለመሄድ አስቀድሞ ራሳችን ጋር የነበሩ ክፍተቶች ስለነበሩ ማለት ነው። ከቤታችን የነበሩ ችግሮች ስለነበሩ የሃይማኖት ተቋም አካሄዱ ትክክል እንዳልሆነ ሲገባው ሲጨንቀው ዛሬ ሌላ መፍትሄ ይዞ መጣ ማለት ነው። ከዛም ወገን ያሉት ይጠየቁ ነው የኛ አጀንዳ።
እፎይ ቀጥታ እኔ ማንም ሳይፈልገኝ መንግስት ፈልግሃለሁ ካለ እጄን ቀጥታ እጄ እሰጣለሁ ፈልግሃለሁ ካለኝ። ነገር ግን ያን የሚሆነው ምንድን ነው? እያንዳንዱ ሙስሊም ኡስታዞች የተሳደቧት ቀጥታ ሲያዙ ነው። ቀጥታ እነሱ ሲጠየቁ ነው። የሃይማኖት ተቋም እኔ ላይ ብቻ አውጥቶ እነሱን ዳሽ ሲላቸው ማይሆን ነገር ነው ማለት ነው። ማይሆን ነገር ነው። አሁን ፍትሐዊነት ይሆናል። ምን እዛ ቤት ያሉትም ይጠየቀዋታል። እያንዳንዳቸው አንድ እፎይ ቢጠየቅ ከ30 ከ40 ያላነሱ ኡስታዞች ይጠየቃሉ። ደስ እያለኝ አብሬያቸው ገባለው ማለት ነው። ተጠያቂ ከሆንኩኝ ያስጠይቀኝ ከሆነ ያለመረጃ ካወራው አንድ እኩል እንሆናለን ማለት ነው። በመጀመሪያ ጥሪ ያቀረብነው ኢቭን የእኛ አባቶችም እንዲተባበሩን በዚህ ጉዳይ ላይ እንትን ያልነው ይህንኑ ኬዝ ነበረ። እነሱም በተመሳሳይ ተጠያቂ የሆኑበት ስርዓት እንዲሰራ። ኤንዌስ በዚህ ጉዳይ ላይ ፈርዘር መሄድ አልፈልግም። ማንንም መውቀስ አልፈልግም። ምን ተፈጥሯል፣ ምን ተከስቷል የጊዜ ጉዳይ ነው። ወደፊት እመለስበታለሁ በዚህ ጉዳይ ላይ ምክንያቱም ትልቅ ክሬዲቢሊቲን የሚያሳጣ ነገሮች በእኔም ላይ ስለተከሰቱ ማለት ነው። ስም የማጠልሸት ስራ ብዙ ስለተሰራብኝ ማለት ነው። እሱም ጊዜው ሲደርስ የማጠራው ይሆናል። ጊዜው ሲደርስ አጠራዋለኝ። እሱ ማጥራት ባለብኝ ሁኔታ within a fraction of a minute ማጥራት እንደምችል ደግሞ አምናለሁ፣ አውቃለሁ። ምክንያቱም አለመረጃ አንዲት ስለማላወራ ማለት ነው። ወደ ይህንን ካልን ዘንዳ ዋና ፖይንታችን ምንድነው? እሱ መሐመድ ለምን ይሰድበናል ይሆናል ማለት ነው። መከላከል ሳይሆን አሁን አስፈላጊው ወደ ማጥቃት እንዞራለን ማለት ነው። የአህመዲን ጀበል ኮርስን ካያችሁ ሰዎችን ማደናገር የምትለው እሷን ሊጠቀም ነበር እኔ ላይ ማለት ነው ሀሳባቸው። አህመዲን ጀበል ከዚህ በፊት የሰጠበት ኮርስ አለ። ሙስሊሞች ላይ የነቁ ሰዎች ካለ የሙስሊሞችን ስትራቴጂ የባነኑ ክርስቲያኖች ካሉ ተቀባይነታቸውን ማጥፋት፣ ክርስቲያን ሆኖ ተቀባይ ከሆነ ያንን አከርካሪውን መስበር፣ ተቀባይነቱን ዜሮ ማድረግ፣ ማሸማቀቅ፣ ማሳደድ፣ እረፍት መንሳት፣ ተረጋግቶ እንዳይሰራ ማድረግ። ሙሉ ቪዲዮዎችንም ማስደመጥ ይቻላል የአህመዲን ጀበልን ማለት ነው። ይህንም በማድረግ ያ ሰውዬ ምን እንዳያደርግ ተረጋግቶ እንዳይሰራ እንዲሸማቀቅ፣ በራሱ አማኞች ደግሞ ተቀባይ እንዳያገኝ፣ ሌላ ደግሞ የገቢ ምንጩን ማድረግ፣ እነኝን በማድረግ እጅ እንዲሰጥ ማድረግ የሚሉ ኮርሶች አሉት። ዚህ ማለት እኛ ስቱፒድ አይደለንም። እንደዚህ አይነት እንትኖች እኛ ላይ አፕላይ አታደርገውም ማለት ነው። አሁን እጅስ ትሰጣታለህ። ራሱ እጅ ሲሰጥ አሁን ፌስቡክ ላይ ሳይፈልግ ምላሽ እየሰጠ ነው። ከዛሬ እንደዚህ በፊት የጻፍኩት አሁን የነቢያችን ስብዕና እያሉ እንትን እያሉ ነው ምላሽ መስጠት ጀምሬያለሁ ብሎ ምላሽ እየሰጠ ነው። ነሰሰሪ ከሆነ አህመዲን ጀበል ያነሳቸውን በመጽሐፍ መልኩ ምላሽ፣ እኛ ደግሞ ምላሽ ሳይሆን አታኪንግ፣ እሱ አታክ አድርጎ ስለሰራ መጽሐፍ ቅዱስ ላይ አታኪንግ በመጽሐፍ መልኩ ልናወጣ እንችላለን። ደወረስት የሆነ አታክ ማለት ነው። መቼም ዲፌንድ ማታደርጉትን መጽሐፍ ልናወጣ እንችላለን። እና መልስ መስጠቱ ጥሩ ነው። አርፎ ምላሽ መስጠት፣ ጠመኔን አንስቶ ምላሽ መስጠት ቤስት ነው። የሰጠኸው ሌክቸር ግን እኛ ላይ አልሰራም። ክርስቲያኖችን ማደናገር፣ ተቀባይነታቸውን ዜሮ ማድረግ፣ እረፍት መንሳት ምናምን የሚለው ሌክቸር እኛ ላይ አይሰራ። ከዘመኑ ጋር ተንቀሳቀሱ። የሙሐመድን ተሳዳቢነት ደግሞ እዛችሁ አትዙሩ። በሙሐመድ ማትሸማቀቁ ከሆነ ስለዚህ ትሰደባላችሁ ማለት ነው። የሙሐመድን ሱና ተተከተላችሁ ሙሐመድ ስለሚሰድበን በዚህ ጉዳይ ላይ እንነጋገራለን። አበዛውባችሁ። በዛው መጠን ደግሞ በጅማ አካባቢ የታሰሩ ወንድሞቻችን እህቶቻችን አሉ። ወደ ጃርሶ የሚባል አካባቢ፣ ሀረር እንደዚህ አንድ ሁለት እንደዚህ ይዛም ወደ ጅማ ግን ወደ 30 ምናምን ነው የታሰሩት። ከእስልምና የመጡም ነበሩ። ወደ እስልምና ካልተመለሳችሁ አንለቃችሁም የሚል ነበረ ሀሳቡ። ከእስልምና የመጣችሁ ወደ እስልምና ካልተመለሳችሁ አንለቃችሁም፣ ፍርዳችሁንም የምናደርገው በሸሪያ ነው። ኢትዮጵያ ውስጥ እንግዲህ በሸሪያ ላይ ያስፈርድ ማለት ነው።
እነዚህ ሰዎች እኮ በቃ ስተዋል እኮ አይምሯቸው ማለት ነው። ሴኩላር የሆነ ሀገር ላይ በሸሪያ ሊያስፈርድ ማለት ነው። ምንም ፍርድ በሌለበት ምንም ወንጀል ባልተባሉበት ላይ ሃይማኖት ቀይራችኋል፣ መስጊድ ላይ መታችሁ ይቅርታ ትጠይቃላችሁን ሃይማኖት የቀየራችሁት። ይሄ ደግሞ ወንጀል ነው። ሰዎች እዚህ ናህል በቃ እንትን ያሉ የለቀሉት ማለት ነው። እኛ ነገሮች እንዳይባባሱ ነገሮች ወደ አላስፈላጊ እንዳይሄዱ ነው እየታገስን ያለ ነው። እና አሁን ደግሞ ምንድነው እሱ እያሏቸው ያሉት አይ ያሰርናችሁ አሁን ደግሞ እንዳይጎዷችሁ ነው። ሃይማኖት እንደቀየራችሁ እንደዚህ የፎይም ምናምን ያሰርናችሁ ሰው እንዳይጎዳችሁ ብለን ነው። እውነትህን ነው። ተው እንጂ ሰው እንዳይጎዳቸው ብለህ ነው መስጊድ ላይ መታችሁ ይቅርታ ጠይቁ ያልካቸው። አካሂዱ ምን እንደሆነ በሰፊው እናሳያችኋለን። የሸሪያ አካሂድ በሸሪያ ሀገሪቷን ለማስተዳደር እየተካሄደበት ያለውን ጥረት እናሳያችኋለን። ወደፊት በሰፊው እንመለስበታለን። ትንሽኛም ቢዚ ስለሆነን ነው። አካሂዱ ወደዛ ነው፣ አዝማሚያው ወደዛ ነው። ይህንን እንዲቴል እንሄድበታለን። ይህንን እየሰሩ ያሉ ሰዎችንም ደግሞ እያንዳንዳቸውን የህግ አካላትንም ሆኑ ኡስታዞቻችሁ እያንዳንዳችሁ መረጃቸዋለን ማለት ነው እስከ ፎቶቸው ድረስ። ስለዚህ ኃላፊነቱን ትወስዱበታላችሁ ማለት ነው። የጊዜ ጉዳይ ነው። እሱንም እናወጣዋለን፣ መረጃዎቻችሁን እንበትነዋለን ማለት ነው። ራሳችሁ ኢንሴኩሪቲ እንዲሰማችሁ ማድረግ ቀላል ነው። ሰዎችን እየገፋችሁ እንደዚህ እያደረጋችሁ እያሰቃያችሁ በነፃነት እናንተ መኖር አትችሏትም ማለት ነው። ያንን ማድረግ ቀላል ስለሆነ እና እነኝን በደንብ እንትን እንላቸዋለን። በዋናነት ግን የሸሪያ ጅማሬዎች ምንድናቸው? ስድብ ነው። ሙሐመድ አስቀድሞ በስድብ ነበር የጀመራቸው፣ ክርስቲያኖችና አይሁዶችን በስድብ። ከዛ በኋላ ነው ወደ ጦርነት ገብቶ እንዳለ የገደላቸው ያረዳቸው። ከዛ በኋላ ነው ዛሬ ስድቡ ላይ እንነሳና ሙሐመድ ለምንድን ነው ክርስቲያኖችን የሚሳደበው? ኢትዮጵያኖችንስ ለምንድን ነው የሚሰድበን? ስፔሲፊካሊ ኢትዮጵያ ኦርቶዶክስ ቤተክርስቲያንን ለምንድን ነው እሱ ሙሐመድ የተሳደበው በሚለው ላይ እንነጋገራለን። ሰፊ ጊዜ ያስኩባችሁ እንደ መግቢያ ቀጥሉ። መድረኩን ለኢዜል ለማማ ይሰጠናል። መግባት የምፈልጉ ሰዎች አንድ ጻፉ። አብዱላት እና ምንድን ነው አብዱልና አማቱላ ነው የሚባለው አይ ቲንክ አይደል? ጻፍ እያደረጋችሁ ኢዜል ወይስ ማማይ ምረጡ። አይ ግን ከዚሁ ጋር አያይዘን ጳላዲ እንደው ቁርአን ላይ ያሉትን ነገሮች በሙሉ ስፔሻሊ ሌሎችን ለማስጠንቀቅና ለማስፈራራት አወረድ ነው አይደል የሚለው። ስለዚህ እንደዛ እስከሆነ ድረስ ሳቢያኖች፣ ክርስቲያኖችን፣ አይሁዶችን ሁሉንም ነቅለህ የምታወጣቸው ከሆነ ቁርአን ውስጥ የሚተርፈው ምንድን ነው? የመሐመድ የሚስቶች ታሪክ ብቻ ነው የሚሆነው እኮ። ስለዚህ መጽሐፉን በምን ይሞላል ሰውየው? ቅዳሴ ቢያልቅበት ቀረርቶ ሞላበት ሲባል ሰምተሃል አይደል? ስለዚህ እነዚህ ሌሎቹ ባይኖሩ ያው እንግዲህ ቁርአን ሙሉ ሊሆን አይችልም ማለት ነው። ያ አሁን ካነሳቸው ምናምን ከእስልምናው አንጻር ትምህርቱ ምናምን በኋላ እንመጣበታለን። ግን አብዛኛው ጊዜ በነገራችን ላይ አሁን ላይ ይሄኛ አእምሮ ላይ ራሱ መሰራት ያለበት ነገር አለ ብዬ አምናለሁ። ምንድነው የሆነ ነገር ስንሰማ ይሄ እስልምናው ላይ ሲባል የሆነ ፍርሃት በራሳችን የምናሳድረው ነገር ገብቷቸዋል። በጣም በቃ በራሳችን ላይ የሚረማመዱብን ነገሮች አሉ ከራሳችን አስተሳሰብ አንጻር ማለት ነው። በቃ እነሱ የሚፈልጉትን ብቻ ለመስጠት አለ አይደለ? እና ይሄንን ነገራችን ልንለውጥ ይገባል። በነገራችን ላይ እነሱ እኮ የምንፈልገውን ነገር አሳልፈን መስጠት ያለንን ድርሻ እስከ መስጠት ድረስ የምንደርሰው ከራሳችን ማስተሳሰብ ነው ብዬ አስባለሁ። ማንም ሃይማኖታዊ እንደ ሃይማኖት ሁሉም ሃይማኖት ተከብሮ መኖር አለበት። የትኛውም ሃይማኖት የበላይ ሆኖ ሌላውን ሃይማኖት ሊገዛ አይችልም። እና ይሄንን ነገር በአእምሮአችን ውስጥ ልንይዘው ይገባል፣ ልንቀርጸው ይገባል። ያ ነገር እየጠፋ ነው ከኛ አእምሮ ራሱ ማለት ነው።
አሁን አብዛኛው ከመምህራን በተደጋጋሚ ተናግሬዋለሁ። አሁን በቤተ ክርስቲያናችን ራሱ ይሄ ነገር የለም። ዝቅ ብሎ አሁን በቤተ ክርስቲያናችን ራሱ ይሄ ነገር የለም። ኢየሱስ ክርስቶስ ዝቅ ስንል ነው የሚወደው ምናምን፣ በእንደዚህ አይነት ነገር አይደለም። በእንደዚህ አይነት ነገር ሃይማኖት እየተሰደበ ሃይማኖት እያዋረዱ ኢቭን በታቦታችን እየቀለዱ በቤተ ክርስቲያኗ እየቀለዱ ዝም ተብሎ አይ ክርስቶስ እኮ ግራህን ለሚመታ ቀኝህን ስጥ ነው ያለው የሚለውን ጥቅሱን ያለ ቦታ የሚጠቅሱ ሰዎች ማለት ነው። ጥቅሱ የማይገባው ቦታ ጋር የሚጠቅሱ ሰዎች አሉ። ሃይማኖት ማስከበርና ጦርነት ይለያያል በመጀመሪያ ደረጃ ማለት ነው። እና ከራሳችን አስተሳሰብ ራሱ በጣም ልናስተካክሉ የሚገባ ነገር አለ። እኛ በራሳችን በአስተሳሰባችን ራሱ ይዘን የምንጓዘው ነገር ራሳችን የሚቀብረን ነገር ነው። ከራሳችን ከአስተሳሰባችን የምናስተካክላቸው ብዙ ነገሮች አሉ። ይህን ነገር ከአእምሯችን ከቀረፍን የሃይማኖት እኩል ከአእምሯችን ከተቀረጸ የትኛውንም ነገር አንፈራም ባይዘው ምንም ነገር ለሃይማኖታችን። አሁን ግን ተመልከቱ፣ ግዴለሽነትም ያለው በእኛ በኦርቶዶክሳውያን በፕሮቴስታንቱ ዘንድ አታገኙ፣ በሙስሊሙ ዘንድ አታገኙም። ሃይማኖታዊ ነገር ሲሆን ወጣቱ እንዳለ ነው እንትን የሚረባረቡ። በእኛ ግን ተመልከታቸው፣ ግማሹ ከሙስሊሙ ጎን ነው፣ ግማሹ ከፕሮቴስታንቱ ጎን ነው። እምነቱ ምን እንደሚል እንኳን አስተምሮታቸውን አያውቁትም። ግን በቃ እንዲሁ መወላወል የሆነ ነገር ማለት ነው። ግዴለሽነት ወጣት ማለት ነው። ግዴለሽ የሆነ አማኝ ማለት ነው። ብኖርም የሆነ ኬርልስ ሆኖ እንትን የሚል ግን ይሄ ሊሆን አይገባም። ይሄ ሊሆን አይገባም። አንድ ሰው የመኖሩ ትርጉም በራሱ በህይወት እያለ ሃይማኖቱ ነው። በቃ ሌላ ምንም ነገር እኮ የለም። ከሃይማኖት በላይ ምንም እናትም አባትም ማንም የለም አይደል? ይሄንን ነገር እሳቤ አድርጎ ደግሞ ወጣቱ ምንም ነገር ሲሰራ ከሃይማኖቱ አንፃር ቢሰራው። እስቲ ተመልከቱ፣ በስልጣን ዙሪያ እንኳን ስትመለከቱ ስልጣኑን የተቆጣጠሩት እነማን ናቸው ብላችሁ ተመልከቱ። የኛ ኦርቶዶክሳውያን ወጣት መቆጣጠር እየቻለ እንኳን በዙሪያው የተቆጣጠሩት ሌላ ቤተ እምነቶች ናቸው። የኛ ወጣቶች እኮ መቆጣጠር የሚችሏቸው ሰው ነገር እኮ ነው፣ ግን ግዴለሽነት ነው። እስቲ ተመልከቱ እነሱን። እኔ በተደጋጋሚ ተናግሬዋለሁ። ኢቭን ወጣቶቻቸውን እንኳን ሲያሰማሩ ለስራ ሲያሰማሯቸው ይሄ እንደ መጅሊሱ የሚንቀሳቀሱበት ነገር ነው። በፕሮቴስታንቱም ሆነ በእስልምናውም ሆነ ይሄንን በጣም የሚሰሩበት ነገር ነው። ባይዘው እንዴት ነው ወጣቱ ስራ ከሌላቸው እነዛን ወጣቶች ስራ እያሰማሩ ከዛን እነዛ የተነሱት ወጣቶች ደግሞ ሌሎች የወደቁትን ወጣቶች የሚያነሱ በሺሻ ቤት በጫት ቤት እንዳይገኙ የሚያደርጉት ጥረት ማለት ነው። በእኛ በኩል ይሄ ነገር የለም። ስልጣን ያለው ለራሱ ለሆዱ ከሞላ በቃ ሌላው ዝር ብሎ አያየው። ገብቷችኋል? ይሄ ነገር ራሱ ከዚህ አንፃር ራሱ መረባረብ ያለብን ነገር ነበረ። ግን ምንድነው ሁሉም የራሱን ሆድ ብቻ ነው የሚያስብ። ወንድሜ ምን ሆኗል፣ እህቴ ምን ሆናለች የሚል ነገር በእኛ የለም። ሲጀመር እርስ በርሳችን እንዴት እንደምንባላ እርስ በርሳችን እንዴት እንደምንቀናና ማለት ነው። እነሱ ጋር ያለው እንግዲህ ሊያውም የነሱ መረባረብ እኮ ለራሳቸው ቤተ እምነት አይደል፣ ሌላውን ለማጥፋት እኮ ነው። በጣም የሚያሳዝነው ሌላውን አጥፍተን እኛ እንይዘዋለን፣ ቦታውን እኛ እንወርሰዋለን። እኛ ግን ያንን እንኳን አናስብም። ቢያንስ ባለንበት ጸንተን እችን ቤተክርስቲያን እንጠብቅ ተያይዘን በሚለው እንኳን አንግባባ። እኛ ሌላውን እናጥፋ የሚል ሐሳብም የለንም። አገራችን ለሁሉ ትበቃለች። ግን የትኛውን ቤተ እምነት ከሁሉ በላይ ሆኖ የሚገዛበት ምንም አይነት ስልጣን የለውም። እንደ ሃይማኖት ተከብረህ ትኖራለህ። ከዛ ውጪ ግን ማንም ምንም አይደለህም። በመጣህበት ትመለሳለህ። በመጣህበት ነገር እናስተናግድሃለን። በቃ ምንም ነገር አንተ ከሌላው ቤተ እምነት የምትበልጥበት ነገር ስለሌለ ማለት ነው። ግን እኛ ራሳችን መስራት ያሉብን ነገሮች አሉ። አሁን ይህንን ስትናገር ወጣቱን እኮ እያደፋፈሩት ነው። ወጣቱን እኮ እኔ በጣም የሚገርመኝ ስልጣን የያዛችሁ ሊሄድባችሁልና ግን እንትን የሚለኝ ነገር አለ። እግዚአብሔርን ነው የምላችሁ። በቃ መግለጫ ለማውጣት ያላችሁ ፍጥነት ስንት ቪዲዮ ስንት ጮኸን ስንት ቪዲዮ ወደ እናንተ እንዲደርስ አድርገን ዝም ያላችሁ ግለሰቦች የክብራችሁ ጉዳይ ሲሆን ግን መግለጫ ወደ ያወጣችሁ ምን ያህል እንደታዘብናችሁ እኔ ምእመን በመሆኔ ምን ያህል እንደናኳችሁ አትጠይቁኝ። እግዚአብሔርን ነው የምላችሁ። ምክንያቱም አባቶችን እኔ በዚህን ያህል አላቃቸው። ለቤተክርስቲያን ዘብ ሲቆሙ እንጂ ለክብራቸው ዘብ የሚቆም አባት እኔ አላቅም። ቤተክርስቲያን የተነካች ብሎ የሚከነክነው አባት እንጂ እኔ ተሰደብኩ ብሎ የሚከነክነው አባት እኔ አላቅም። ለምን
ቤተክርስቲያንን ብሎ እንጂ የተሾመው የራሱን ክብር ብሎ አይደለም የተሾመው አንድ አባት። ግን መግለጫን ለማውጣት እንደዛ የፈጠኑበትን እንትን ሁኔታ ለምን ያ ሁሉ ቪዲዮ ያ ሁሉ ስድብ ክርስቶስ ኢየሱስ ሲሰደብ ቤተክርስቲያን እንደዛ ሲያብጠለጥሉ ያንን ሁሉ ቪዲዮ ሼር ስናደርግ ለመስማት ስላልፈለጉ ልሄድበት እፎይ ፕሊዝ ነገ ታስጠልይኛለሽ ይቅርብሽ የምሬ ነው በጣም ሞሽ ነገ ደግሞ አስጠልይኛለሽ እንደውም ታይ ብለው ነው እንጂ በጣም ነው የሚያናድደው ይቅርብሽ ማለት ነው እንለፈው ወዲፍ ጀው ብለን አልፈነዋል እንዳያልፉት የለም የሚል መዝሙር ነው እንትን የሆነ ብሔራዊ መዝሙር ነው ምንድን ነበረ ያም ዘመን ጭራሽ የትግል ታመጣለህ እያበረታታት እኮ ነው እያበረታታት እኮ ነው የትግል ዘፈን እኮ ነው በርቺ እያልካት እኮ ነው ማቅረባ በርቺ ካለ ልቀጥልበታ ማድ ዘፈን ነው እንዴ እኔ የሆነ እንትን ነገር ይመስለኝ ተበድለው ምናምን ነገር አልፎ ምናምን የማን አይ አላደም ይመቸህ ምር ጭራሽ ግፊበት ትላለህ እንደማስቆም አለ እንትናል የበቃ ተውት ማለት አይደል እኔ ቆይ ሰውዬ የምር አላውቀውም በቃ እንትኑ ብቻ ነው ያውቀው ምን እንደሆነ አባስከው እኮ ኤኒዌይስ ያው ላስታውስ ህዋት አስቀድሜ ተናግሬያለሁ እኔ ግጥም ከአንድ ደቂቃ ከአንድ እንዲሁ እንትኗን አንዷን ቃሏን ተዛ ውጪ ምንም አውቀው ነገር የለም ምንም ነገር ግጥም ላይ የለውም ብዬ ነግሬያችኋለሁ እና የማን ምንድነው ምንም አውቀው ነገር የለም እና ሶሪ ግን እሷ ተረታኛለች በቃ እኔ እና እሷ ከተግባባን አንተ ምን ቤነ ምንም በቃ ዋናው መግባባታችን ነው ፊሽካ ነፍጣለች እኔ እና እሷ እንደተስማማን ገብቷታል አይደለ ፊሽካ ማማዬም ገብቷት እኮ በቃ ግንቦት ሃያ ነው እንዴ እንትን ያልኩት የግንቦት ሃያ ነው ወይኔ እኔ አሁን ልሳቅ የግንቦት ሃያ አንዱ ነው እንዴ ስማ ሁለቴ ነው ቀልድ የሚያስቀው አይደለ እንደዛ እየሆንክ ነው ሁለቴ ነው ቀልድ የሚያስቀው ታዲያ ነገር እኮ የግንቦት ሃያ መፈክር ነው እንዴ ወይ ይመሸው የግንቦት ሃያ ነው ለካ አንተ አስበላችሁኝ ነገ ደግሞ አሁን መግለጫ ያወጣብኛል ታጋይ ነው ይሄ ግንቦት ሃያን አቀንቃኝ ተብዬ ማለት ነው እና አካል ሰጠ መግለጫ ያወጣል ሙግዲ ሰላም ነው ወደ ቶፒካችን እንመለስ አይሻልም የዚህን አር ከተጫወትን ሙግዲ አይ ቲንክ ክርስቲያን ነው ሙስሊም ነው ሙግዲ ክርስቲያን ነው ክርስቲያን ይመስላል ሙጋዲ ምን ማለት ነው ሙጋዲ 1 ሙጋዲ 2 ሙጋዲ 3 ወደ ሙጋዲ ላካ ከሰሩን ኦኬ እዚህ መክፈት ትችላለህ ወይ አይመቸኝም እፎይ አልችልም አሁን ራሱ ከቤት እየወጣሁ ችግር የለውም እሺ ኦኬ መክፈት ትችላለህ አንተ ከፈትባቸውና ሙስሊሞች ኑ ቻሌንጅ አድርጉን እስቲ መሐመድ ለምንድን ነው የሚሰድበን መሐመድ ለምንድን ነው የሚሳደበው ክርስቲያን መክፈት ይችላል ያው አንድ ቁጥር እየጻፈ ነው ስለዚህ ሄደን እናወርደው ውረድ
ስማ አንተ አቤት ዜል እፎይ፣ አቤት አቤት እፎይ። በርታ። በውስጥ አውራኝ። ለማንኛውም እሺ እሺ፣ እጽፍልሃለሁ እፎይ። እሺ ቴንክ ዩ። ኤኒዌይስ አሪፍ ጊዜ ይሁንላችሁ። ቻው። አንተ ክርስቲያን ሰላም ነህ ወይ? እንዴት ዋላችሁ? ገንፎ እያገነፋ ረፍዶብህ ነው አይደለ? ሚስጥር ላባክንብህ። ኧረ ተወኝ ዛሬ ከስር ያለው እንዴት ናችሁ ግን? አርፍጄ የመጣሁኝ ዛሬ። ያው ምን የገዛውን ስልክ በሉህ እንዴ? ከቤት አልወጣሁም እኮ። አሁን ለታ ስረግጠው ጊዜ አይታችኋል። ላይቭ ላይ አናደደኝ። ባይዜ ክርስቲያን በጣም እስልምና ላይ ከሚሰሩ ከማደንቃቸው ልጆች ውስጥ ነው። ባይዜ ክርስቲያን በጣም ጎበዝ ልጅ ነው። በጣም ማለት ነው። በጣም ከማደንቃቸው ውስጥ ነው። በጣም ብዬ ማለት ነው። እና በጣም ጎበዝ ነው። ባይዜ ቢያነብና እንደዚህ ጊዜ ሰጥቶ ቢሰራ ደግሞ ሁላችንም የሚወንሰን ልጅ ነው ማለት እንደኛ አይደለም። በጣም ከሁሉም የተሻለ መስራት የሚችል ልጅ ነው እና በጣም ጎበዝ ነው። እና ባለፈው ሲከፍት መረጃ ክፈትልኝ ብየው አንዴዛ አለ። ስጮህበት ጊዜ አንደኛ ካሜራው ጥራት አልነበረውም። ከዛ ምንድነው መዋዥቀው ምናምን ብዬ ስጮህበት ወረደ ከገስት ላይ በዛው ጠፋ። ይሄ ሰው እየተቀይሞኝ ይሆን እንደ እያልኩ በወዴ ዝም ብየው ነበር። በማግስቱ ደወለና ስልክ ገዛው ባንተ ንዴት አለኝ። ተናዶ ስልክ ገዛ ማለት ነው። ብዥታ አለው። እንደ ድሮ አይደለም፣ በስርዓት እየከፈትክ አይደለም እለዋለሁኝ። ከገስት ወረደ። ለአመት በዓል የተሰጠውንም ገንዘብ ጨማምሮ ምን ብሎ ስልክ የነበረውን ስልክ 21 ነው ምናምን ነበረው ስልክ ሌላ ስልክ የተሻለ ገዛ ማለት ነው። እና ይመሽ እንደኔ ወይንም የለኝም ብላ አስቀድሞ አርፋ አትቀመጥም። እና ባይዞ ክርስቲያን እንወዳለን፣ በርታ። እንግዲህ ያው ምን ያህል እንዳከሰርከኝ እየነገርካቸው እንደሆነ አመሰግናለሁ። የአመት በዓል የተሰጠኝንም ጨማምሬ እኮ የራሴን ስልክ ሸጥኩት አለ። ከዛ ለአመት በዓል የተሰጠኝንም ጨመርኩ። አመት በዓል ምሳሌ እንትን ብዬ ገዛውኛለች። ይመች አልጠበኩም ከምር በጣም ተናዷል ማለት ነው። ባይዞ የዛለታ እውነት ለመናገር ጥራት አልነበረውም ስልክ። ኔትወርክ ምናምን ማተር ያደርጋል ስልኩም። በእርግጥ ያን ያህል አልነበረም እና በቃ ቢያንስ በዚህ እንኳን እስኪ የቻለ ብለን ነው እንጂ እንደዛ ነው ብቻ። ግሬል ትተካዋለህ፣ እቀበልሃለሁ። ዞሮ ዋናው ሰላም እንሁን። ይጋብዝሃለሁ ብለኛል። ተዘጋጅ። ሰሞኑን በተለይ ቅዳሜና እሑድ ለቁርጥ ደግሞ ችግር የለውም እንቆርጠዋለን። ኦኬ ዛሬ ሟሜ ለምንድን ነው እሱ የሚሰድበን የሚል ነበረ ርዕሳችን። ባይዘ ቁርጥን ስናስታውስ ምን ትዝ አለኝ? መሐመድ አንድ የተናገረው አለ ኃጢአት መወራረስ ጋር በተያያዘ ስጋ የሚገማው የሚበሰብሰው በቤኒ እስራኤሎች ኃጢአት ምክንያት ነው ብሏል። እና አሁን ስጋ ሲሸት ሲገማ ካያችሁ የነኛ ኃጢአት የሰዎቹ ኃጢአት እንትን እያለው ነው። ስጋ እንትን የሚለው በባቴራ ምናምን እንደዛ ነገር ሳይሆን የቤኒ እስራኤሎች ጥላቻ ማለት ነው። የእስራኤሎች ጥላቻ እዚህ ስማች የደረሰበት ነው። ይህ ስድብ ነው። ባይዘ ሊትራሊ ስድብ ነው። በእናንተ ምክንያት ነው ስጋ የሚገማው የሚተላው ማለት። አሁን ለምሳሌ አንድ ሰው ተነስቶ በኢትዮጵያኖች ምክንያት እኮ ነው ስጋ የሚጠነባው ወይንም ደግሞ የሚተላው ቢላችሁ ይሄ ለሀገሪቷ ንቀት ስድብም ነው። ንቀትም ስድብም ነው። አንድ ሰው ተነስቶ እንደ መሐመድ አስተምሮ እንደ እስልምና አስተምሮ አሁን አይሁዶች ተገለው ካላለቁ ቅያማ አይመጣም። ከዛ ኢማጂን
ይሄ ሃይማኖት የሰላም ሃይማኖት ነው ብለህ ስትከተለው ከዛ አይሁዶች ደግሞ ሙስሊሞችን ሲወዷቸው አስብ። ከዛ በኋላ ኢትዮጵያኖችን ገለን እስካልጨረስን ድረስ ቂያማ አይመጣልኝም ብሎ አንድ ሃይማኖት ቢመሰርት ወይንም ደግሞ እኛ ተነስተን ለምሳሌ ሙስሊሞችን አርደን ስንጨርስ ነው ትንሣኤ የሚሆነው ብንል ከዛ ሙስሊሞች እኛን የሰላም ሃይማኖት ነው የእናንተ ብለው ሊቀበሉን ይችላሉ? እየገደሉንም አልተቀበሉን። እንኳን ገለናችሁ ተቀበሉን ብንላቸው ወይንም ቀይረን እንሞክረው እንዴ? ስለዚህ እንደ እስልምና ቴዎሎጂ ሁሉንም ሰው ገለው ጨርሰው ሙስሊም ብቻ ሲቀር ቂያማ የሚመጣላቸው ያኔ ነው። አርደው ጨርሰው ኢማጂን እንትኖች ጁውሽን ብቻ ብንቆጥር ስንት ሚሊየን ጁውሾች አሉ። እነኛን ሁሉ ገለው ከጨረሱ በኋላ እነኛን ሁሉ አርደው ከጨረሱ በኋላ ነው ቂያማ የሚመጣው። ጁውሾችን ብቻ ሳይሆን ክርስቲያኖችና ሌሎችንም ቤተ እምነቶች ማለት ነው። ከዛ ሙስሊም ብቻ ይቀራል እንዳለም ማለት ነው። ከዛ በኋላ ነው ቂያማ የሚመጣው። ይህ ሃይማኖት የሰላም ሃይማኖት ነው። ይህ ሃይማኖት ሰላማዊ ሃይማኖት ሲቀር ግን ሙስሊሙ ብቻ ሲቀር በሐዲሱ መሰረት 2667 ሙስሊም 2667 መሰረት አንድ ሙስሊም አንድ አይሁድ ወይም አንድ ክርስቲያን ለሱ የሱን ኃጢአት ይሸከምለታል። ይህም ከጀሃነም እሳት መዳኛችሁ ነው ይላቸዋል ሐዲሱና ሙስሊሙንም ክርስቲያኑንም አጥፍቶ ሙስሊሙ ኃጢአቱን ማለት ሊያኖር ነው። እሱ እኮ ደግሞ ነው እንደገና እንትን የሚላቸው እኮ እንደገና እኮ ተመቃብር ተነስተሽ ነው እንደገና ደግሞ አሁንም ኃጢአት የምትሸከሚለት። እሱም አይበቃውም እኮ በእያንዳንዱ ቤዛ የምንሆነው እኮ እንደገና ደግመን ነው። አሁንም ቤዛ ያከፋፍለናል። ከዛ ይህንን ሃይማኖት ውደደው እኛ ሰላማዊ ሃይማኖት ነን ይልሃል ማለት ነው። ይመጣና እስልምና እኮ ሰላም ነው ይልሃል። እሺ እስልምና ሰላም ነው፣ እውነትህን ነው ነው ግቡ እስኪ ንግቡና እስልምና ለምን ክርስቲያኖችን ይሳደባል? በተለይም የኢትዮጵያ ኦርቶዶክስ ቤተክርስቲያንን ሙሐመድ ለምን ተሳደበ? ጨዋ ነው የምትሉት ነብያችሁ ለምንድን ነው የሰደበን? ባይዞ ታሞ ሲማቅቅ የዳነው በኢትዮጵያ መድኃኒት ነበረ። ከኢትዮጵያ በሄደለት መድኃኒት ነበር የዳነው። በሚያሳዝን ሁኔታ ግን ከዳነ በኋላ ከኢትዮጵያ ሄደ መድኃኒት እንዳዳነው ሲያቅ መልሶ ነው የሰደበን። የእናት ጡት ነካሽ ነው የሚባለው ምንድን ነው? ባጎረስኩ ተነከስኩ ነው የሚባለው ማለት ነው። ባጎረስኩ ተነከስኩ ነው የሚባለው ነው የሆነው ማለት መድኃኒቱ ከኢትዮጵያ ሄደው ያንን መድኃኒት ከበላ በኋላ ዳነ። ከዛ በኋላ በመዳኑ ደግሞ መልሶ ኢትዮጵያን የተሳደበው ሰው ነብያችሁ ለምንድን ነው ኢትዮጵያኖችን የኦርቶዶክስ ቤተ ክርስቲያንን የሚሳደበው? መድኃኒት ባበሉት በመድኃኒቱም በመዳኑ መልሶ መሳደብ ነውር አይደለም ወይ? ይህንን እኛ ማንበባችንስ እንዴት ነው ስድብ የሚሆነው? ነብያችሁ እንዲህ ብሎ ሰድቦናል ብለን ማንበባችን እንዴት ብልግና ይሆናል? እንዴት እኛን ተሳዳቢ ያስብለናል? ሙስሊሞች ካሉ ቢገቡት ጥሩ ነው። በነገራችን ላይ ምንድን ነው ሲጀመር እስልምና ሃይማኖቱ በራሱ ተቃውሞ የተነሳው በቃ ክርስቲያኖችና አይሁዶችን ነው፣ ሌላ አይደለም። አይሁዳውያንና ክርስቲያኖች ባይኖሩ እስልምና እንዴትም ሆኖ ሊነሳ አይችልም። ብዙ ጊዜ አይታችሁ ከሆነ ቁርአን ላይ ስለ አምላካቸው የሚናገሩ ስለምን የሚናገሩ ክርስቲያኖችና አይሁዶችን ተቃውሞ ነው። ስለዛ ሙሐመድ ይሄንን ያደረገበት ደግሞ ምንድነው? ለምሳሌ ሳሂህ ሙስሊም 2997 ላይ ራሱ ምን ብሏል? ስለ እስራኤላውያን ሲናገር እስራኤላውያን እኮ ጠፍተው ነበረ። አሁን ያሉት እንኳን እስራኤላውያን በሜታሞርፊስ ፕሮሰስ ተቀይረው ወደ አይጥነት ተቀይረዋል። የአይጥነት ቅርጽ ይዘዋል። አይታችኋል። የግመል ወተት ቀርቦላቸው የማይጠጡበት ምክንያት አይጡ መረጃዎች እየከፈትክ ብታደርገው ክርስቲያን መረጃዎች መክፈት ከቻልክ መረጃዎች ክፈታቸው። እሺ ልክፈትላችሁ። እንደዛ ይሻላል። እያነበብን ሞር እንድንረዳውም ጥሩ ነው።
ሳይ ሙስሊም ያ ባይዞ የአሳማ ስጋ ለምንድን ነው የማይበሉት? በዛውም ጥያቄ ነው። የአሳማ ስጋ የማይበሉበት ምክንያት ምንድን ነው? ካኔት ራይ መልስ ትችላለህ። የአሳማ ስጋ ለምን አይበሉት? ሙስሊሞች አሳማ ስጋ የማይበሉበት ምክንያት ኢሳ በትንሣኤ ቀን ይመጣና ኢሳስ መጥቶ ለምን አሳማዎችን ሊገለው? አሳማዎችን ለምን የሚገለው ኢሳ መጥቶ? ምን ያህል ንቀታቸው እንደሄደ እኮ የሚገርም ነው። ለምን መሰላችሁ? ዳዊት ረገማቸው አይሁዶችን ይላል። ከዛ ወደ ጦጣ ተቀየሩ፣ ወደ ጦጣነት ተቀየሩ። ኢሳ ደግሞ ሲረግማቸው ወደ አሳማነት ተቀየሩ። ከዛ እነኛ አሳማዎቹ እስከ ቅያማ ቀን ይቀጥላሉ ይላል። እስከ ቅያማ ድረስ ይኖራሉ ዘሮቻቸው እንትኖቻቸው። ሰው እነኛን ይመጣና ኢሳ ይገላቸዋል፣ ወደ አሳማነት የቀየራቸው እና እነኛ አሳማዎች ምንድናቸው ማለት ነው? አይሁዳውያን ናቸው። አርዶ ቢበላቸው ሜቢ ምንድናቸው ማለት ነው? አይሁዶች ናቸው። አይሁዶችን ደግሞ እንደ ቆሻሾች እርኩሶች ናቸው፣ አትቅረቧቸውም ነው። እነኛን ላለመብላት ነው። እቺ ጣት የሚመስል ያላትን ሸላሊትን ለምን አልበላም እንዳለ ታውቃለህ አይደለ መሐመድ? ሊዛርድ እየጠበሱ ሊበላ ሲል ሲያይ ጣት አላት። ሊዛርድ የምትባለው ያ ለምንድን ነበር? እናየዋለን። እስኪ ሐዲሱን እሱን እንከፍተውና እናየዋለን። ያ አይሁዶች ወደዛ ተቀይረዋል። ሰው አይሁድ ልትሆን ትችላለች ብሎ ነው ሳይበላ ተዋት እየጠበሱ ሊበላ ብሎ ጣቷን ጣት አላት እንደ ሰው። ወደ ሌዘር የተቀየሩት ከነዛ ውስጥ እሷ አንዷ ልትሆን ትችላለች ብሎ ማሜ መብላት ተወ እና በዚህ መጠን ንቀት ማለት ነው። በዚህ መጠን ዘርህን እንዲህ ሲንቅብህ ከዛ በኋላ ይሄ አካል ተሳዳቢ አይደለም ስትለው፣ ይሄ አካል ጨዋ ነው ስትለው ማለት ነው። ወደ አይጥ ተቀይረሃል፣ ወደ እንሽላሊት ተቀይረሃል፣ አሳማ ነህ ዝርያህ እያለህ ማለት ነው። ኤኒዌይስ ቀጥል። የአይጧም ፈታ ታደርጋለች። ቀጥል። ኦኬ እሺ፣ የሊዛርዷንም እናያት። ሱናን አቢ ዳውድ 3795 ላይ ነውና ናሬትድ ጣቢት ኢብን ዋዲ we were in the army of with the messenger of Allah ካላህ መልእክተኛ ጋር በጦር ነበርን። we got some lizards እነዚህ ሊዛርድ የሚባሉት እንደ እንሽላሊቶች ማለት ነው። እነዚህ እንሽላሊቶችን አገኘን ይላል። I roasted one lizard and brought it to the messenger of Allah and placed it before him አንድ ሊዛርድ አግኝቼ ጠበስኩና ለአላህ መልእክተኛ መጣሁለት በፊቱም አስቀመጥኩለት ይላል። he took a stick and counted it fingers ከዛ በኋላ ምንድነው የሆነች ዱላ ነገር ስቲክ ነገር አገኘና ጣቶቿን ቆጠራቸው ይላል። he then said እንደዚህም አለ a group from the children of Israel was transformed into an animal of the land and I don't know which animal it was ከዛ ምን አለ የእስራኤል ልጆች ወደ በምድር ላይ ወደሚሳቡ እንስሳዎች ተቀይረው ነበረ። ከዛ በኋላ ምን ያህል he did not eat or did not forbid it ከዛ በኋላ እሱን ለመብላት ፈቃደኛ ወይም ፍላጎት አልነበረውም። እንግዲህ እነዛ ሊዛርዶች ምንድን ነበሩ ማለት ነው? የእስራኤላውያን ሊሆኑ ይችላሉ። እስራኤላውያን ሊሆኑ ይችላሉ። ወደ ሊዛርድነት ወደ እንሽላሊነት ተቀይረው ሊሆን ይችላል ብሎ መሐመድ እነዛን ተናገረ ማለት ነው። ዩሲ ከዛ ደግሞ እቺው ላይ ምን አመጣለ መሰለ? እዚሁ ላይ እንሽላሊትን በአንድ ውርወራ ልብ በለ አንድ ጊዜ ወርወራ ከገደልካት 100 ሽልማት ትሸለማለህ። 2 ጊዜ ከገደልካት በግማሽ ትሸለማለህ። 3 ጊዜ ወርወራ በሶስተኛው ከገደልካት 10 ነው እንደዚህ ትሸለማለህ። እሱን ታውቀዋለህ? አላውቀውም። ምክንያቱም አይሁድ እንደገደልክ ነውና አይሁዶችን የገደለ ገነት እንደሚገባው ማለት ነው። ስለዚህ ሙስሊሞች የሚጠበቅባቸው እንሽላሊትን በአንድ ጊዜ ወርሮ ተገደሉ 100 እጥፍ ይሸለማሉ።
ቀጥል። ሀዲሱ ሰጣለኝ። ቆይ ቀይ የበራብኝ ነው ቼክ ላድርገውና። እሺ ምንድነው እንሽላሊት ባያችሁ ቁጥር ዲስ ኢዝ ጁስ አይሁዳዊት ነች ብላችሁ አስዩም እንድታደርጉ ሙስሊሞች እንደዛ እንዲያስቡ መሐመድ አድርጓቸዋል ማለት ነው። በነገራችን ላይ መጽሐፍ ቅዱስ ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ተብሎ ገዢ ሹም ተደርጎ በፍጥረቱ ላይ ገዢ ተደርጎ የተፈጠረ ፍጡር ነው እንጂ የትኛውንም ሰው ወደ የትኛውም እንስሳነት ወደ እነዚህ አይነት እንስሳነት አልቀየረም። እዚህ ጋር መሐመድ ምን ብሏል? እንደዚህ አይነት እንስሳዎችን ስታዩ አይሁዳውያን ናቸው ብሎ እንዲያስቡ፣ ክርስቲያኖች ናቸው ብሎ እንዲያስቡ። አሳማ አንቱ ከዘጋ ሜቢ ክርስቲያን መክፈት ትችላለህ? እችላለሁ። ሜቢ ሊዘጋበት እያስቸገረ ነው። እንትንም ሪፖርት መሰለን ገና ቀደምም ልኮበት ነበር። አሁንም ስቶፕ እያለ እንትን እያለ አካውንት እንትን እያለ ሜቢ ከዘጋው ወደዛ እንሄዳለን። ቀጥልሽ። እዚህ ጋር ሳሂህ ሙስሊም 2997 ኤ ላይ ደግሞ ምን ይላል? አቡ ሁሬራ ሪፖርት ዛት አላህስ ሜሴንጀር ሴድ ያላህ መልእክተኛ እንደተናገሩት አቡ ሁሬራ አስተላልፏል ይላል። a group of ቤኒ እስራኤል was lost ምንድነው? ከእስራኤላውያን ግሩፖች ጠፍተዋል። I don't know what happened to it ምን እንደደረሰባቸው አላውቅም ይላል። but I think that it's underwent a process of metamorphosis ይሄ ምንድነው? በዝግመተ ለውጥ አይነት ነገር እንደሄዱ እንዳለፉ በዛ ውስጥ ይናገራል። and assumed the shape of the rat ከዛ በኋላ የአይጥ ቅርጽ እንደያዙ ይናገራል። እነዛ እስራኤላውያን ማለት ነው። ከዛም ይላል መሐመድ don't you see when the milk of a camel is placed before them these don't drink and when the milk of the goat is placed before them these don't drink ምን አለ? ሚዩት ነህ እያነበብክ ከሆነ አቡ ሁሬራ ሪፖርት ዛት አላህስ ሜሴንጀር አሴይንግ ያላህ መልእክተኛ እንዳሉት አቡ ሁሬራ እንደዚህ አስተላልፈዋል። he who killed a gecko with the first stroke for him is such and such a reward ምንድነው? እነዚህን ጌኮ የተባሉትን የሊዛርድ ዝርያዎች ማለት ነው። እነሱን በመጀመሪያ ውርወራ የገደለ እንደዚህና እንደዚያ ሽልማት ያገኛል። and he who killed it with a second stroke for him is such and such reward ለዛን the first one በሁለተኛው ውርወራ የገደለ ደግሞ ከአንደኛው ባነሰ ሽልማት ያገኛል። with the third stroke for him then the second one ነገር ግን በሶስተኛው ሙከራ ያችን ሊዛርድ ከገደለ ከሁለተኛው የሚያንስ ሽልማት እንደዚህና እንደዛ ያገኛል ብሎ ተናገረ። እነዚህ ጌኮ የተባሉት ምንድነው? ወደ አይጥነት የተቀየሩ ወደ ሊዛርድነት የተቀየሩ እስራኤላውያን ናቸው ማለት ነው። ስለዚህ መሐመድ እነዚህን በዚህ መልኩ ይገልጻቸዋል። በዚህ መልኩ መሐመድ ይገልጻቸዋል። እስራኤላውያን ወደ ምን ተቀይረዋል? ወደ ሊዛርድነት ወደ አይጥነት ተቀይረዋል ይላል። ሙስሊሞች ገባ በሉ ካላችሁ ግቡ። አንተ በጣም ነው የሚያዝነው አይደለ? ወደ እንሽላሊትነት ቀየራቸው፣ ወደ አይጥነት ቀየራቸው፣ ወደ አሳማነት ቀየራቸው። ስለዚህ ወደ እንሽላሊትነት የተቀየረችውም በአንድ ድንጋይ ወርረህ ከመታህ 100 እጥፍ ትሸለማለህ። ምክንያቱም ከዛ ውስጥ አንዱን አይሁዳዊ ይሆናል ያገኘኸውና የገደልከው። ወደ አሳማነት የተቀየሩትን ደግሞ አሳማ ስጋውን እንዳበሉ አለ ኢሳ መጥቶ እንዳለ ይገላቸዋል። እነኛ ኢሳ መጥቶ ይገላቸዋል አለ። በዚህ ደረጃ ለምንድን ነው እሱ መሐመድ ሰዎችን መናቅ የፈለገው? ብሔርን መናቅ የፈለገው? ሃይማኖትን መናቅ የፈለገው ለምንድን ነው? በዚህ ደረጃ ላይ የሚሳደበው መሐመድ ለምንድን ነው? እሱ አዛኝ ሩሩ ቸር የምትሉት ነብያችሁ ለምን በዚህ መጠን የሚያንጓሸን? ክርስቲያኖቹ መስቀላችሁ መጥቶ ይሰባበራል እያልን ይህ ንቀት አይደለም ወይ?